ያልሽው መውደድ ይገላል ያልሽው አንቺ ሲታል ሞትሽው እንደጉበት ሻይጎ ብለሽ በፍቅር ጨክነሽ በቀላስ ፍነሽ ሸቂየና በጊዜ ሸካሰው ቶሎ ድረስ ሸቂየና በጊዜ ሸካሰው ቶሎ ድረስ በቀወጥኩት በቅለፍ ባሸለምኩ ፈረስ መሄዴነው እኔ መሰናበቴነው መሄዴነው እኔ መሰናበቴነው በሉ ደህና ሁኑ አመሰግናለሁ ወይ ሀገር እናቴ ለኔስ መናንቴ ወይ ሀገር እናቴ ለመካየር እስቲ አጨክን ያለ ሰው አይበላ አንጀት ይላል ቢበቃኝ ባዘን ያጠበቅት ይፈታል ያሰብት አሪል ሻሮን ፍለፊት አግኝታች ተጨባብጠናል የሰራቸው ስራዎች በቃ ወለም ዝለም የሌላቸውና በጣም ቶፕ የሆኑ ሁሉም ቆንጆዎችና በቃ ቶፕስት የሚባሉ ናቸው በቃ ይሄን ዘፈን ነበር መሰለኝ ሙሉቀት ዘፈን የነበረው ትዝታ የኔ ትዝታ ነኝ ለማታ እነሱ ዘፍነው ቀረጻቸውና ወደኔ የሚያፈጡት ሲሆን በእነሱ ዘፍነው እኔ ተሰቃየው አልኩት አይመጣልኝም ከዛ በኋላ አይመጣ ተቸገርኩ ገባ ሶስቱ ሰዎች ታስከ በሞደርን የኢትዮጵያ ሙዚቃ ደረጃ ላይ በቃ ሳይሳሳቱ የሙዚቃን ጥግ የሙዚቃን እንትን ያሳዩን ሰዎች ናቸው ቢቢናታን አሁን ካተጠራውና ይርኩና አነጋገረኝ ምናምን ነገር ጎበዝ ምናምን በብራይስ ምናምን ነገር ስለሰራው ስራ እናመሰግናለን ምናምን እንደዚህ ያለ ጂጂ የኔ በዚህ ዘመን ያለች ድንቅ በእረኛ ድንቅ ባለቅኔ ናት እውነቴን ነው የምለው እንዲያው ስለ ጂጂም ካወራው ብዙ ይረዝማ አሁን ያየ እንዲህ አይነት ነገሮች ከተነሱ አቤት ነው ለህዝቡ ማወቅ አለበት አሁን ለህዝቡ እንደዚህ እኛ የምናውቀው ነገር ቤት የምናወራው ነገር ይፋ ወጥቶ ህዝቡ በቃ መጋራት አለበት አሁን እኮ ታሪክም እኮ እየተቀየሰና እኮ ብዙ ነገር እኮ አሁን እኮ እንደማያው በቃ ደጋግሜ የምናው ታሪክ ሽቅድድም በቃ ያንዱን ነጥቆ የራስ የማድረግ ያንዱን እንትን አንተ በህይወት ያለ ሰዓት ሞት ያንተን ምንነት ሁሉ እንትን ሁሉ ሊወስዱባል እኮ ስታይልህን ምንም ነገርክንም ያረከውን ታሪክን ሁሉ የራሳቸው የሚያረግ እንትን እኮ ነው የመጣብን እኮ በጣም ገብቷል ያ ሁሉ መቆም አለበት ተው መባል አለበት አበባ ነው ተቦርነ ነው ስለዚህ የነ አስቴርን የነ ጂጂን እንደዚህ ደግሞ እንደዚህ ያልተነገረላቸው ሰዎችና ከጀርባቸው ላይ ድብቅ ታሪክ ያላቸው እነዚህ ያ ድብቁን ደግሞ ድብቅነቱ ምንድነው ትልቅነታቸውን የሚያሳይ ድብቁን ታሪካቸው እንደዚህ ለአደባባይ መውጣት አለበት ሰው ማወቅ አለበት ለዚህ ነው ቃላቶችን እየገለጽን ግጥሞችን እየገለጽን የተነተንን መናገር ይሄ ደግሞ ህዝቡ ማወቅ ስላለበት ነው ባይኔ ለከና እና ጂጂ ድንቅ ባለቅኔ ናት መመርመር አለበት ትውልዱ ማወቅ አለበት ትውልዱ የሚገርምህ በኢትዮጵያ ሙዚቃ ውስጥ ጂጂ የቀየረቻቸው ከባለቅኔነቷ ጋር ተያይዞ የቀየረቻቸው ብዙ ነገሮች አሉ በሰፊው እንመጣበታለን በሌሎች ፕሮግራሞች አቤ ሆነቴን ነው ማለት እንዲሁም እንተው አይደለም ግን አንድ ማሳያ ላንሳ ለዚህ ምሳሌ የሚሆን
የጂጂ እድሜ ላይ እስክትደርስ ድረስ ወይም ጂጂ ወደ ኢትዮጵያ ሙዚቃ እስክትመጣ ድረስ በተለያየ መልኩ ስለ አባይ ሲዘፈኑ የነበሩ ነገሮች ወይ መቀጣጠሪያ ነው አባይ ወይ ሌላ መልእክት ማስተላለፊያ ነው ከፍቅር አንፃር ከምናምን የአባይ ዳር ጉማሬ ወጥቶ አደረሳሬ አባይ የሚቦላ መሻገሪያው ሌላ የአባይ ዳሩ ዳሩ ያበቅላል ጠንበለል አባይ ጉደል ብለው አሌ በተሳስ አባይ ማዶ ፊላው ስር ያለው በሬናና ገበሬ የአባይ ውሃ ሞልቶ ይፈሳል ቦይል አባይ ሚቦላ መሻገሪያው ሌላ ነው አባይ ጎደል ብለው ዋለኝ በተሳስ አባይ ጎደል ብለው ዋለኝ በተሳስ የአባይ ዳር ጉማሬ ወጥቶ አደረ ዛሬ የአባይ ዳሩ ዳሩ ያበቅላል ጠንበለል የአባይ ዳሩ ዳሩ ያበቅላል ጠንበለል እሷ ስትመጣ ግን አባይ ተፈጥሯዊ ባህሪውን ብቻ ሳይሆን ፖለቲካዊ ምክንያቱን በኢትዮጵያ የተፈጥሮ ሀብት ነገ የሚያመጣውን ጦስና አደጋ የውሃ ፖለቲካ በኢትዮጵያ ውስጥ የሚፈጥረውን ስጋት ሁሉ ቀድማ የተነበየች ሰው ናት በጣም ምን እንደምትል ታውቃለህ ቢነኩ በነካ ተነኩ አንቀጠቀጣቸው መሆንን ሳላውቅ ስጋና ደማቸው አንተ ወራጅ ውሃ ቢጠሩ ሐሰማ ምን አስቀምጣል ከግብጾች ከተማ ተለዋል ተነኩ አንቀጠቀጣቸው መሆንን ሳላውቅ ስጋና ደማቸው የሚበሉት ውሃ የሚጠጡት ውሃ አባይ ለጋሲ ነው በዚያ በበረሃ አባይ 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 ወንዛ ወንዙ ብዙ ነው አየህ የሚበሉትም የሚጠጡትም የሚኖሩትም በዛ መሆኑ በጣም አየህ ብነካ ተነኩ ነው ያለች አንቀጠቀጣቸው መሆንን ሳላውቅ ስጋና ደማቸው ለምትለው ገባ ይገርም ነው እና እየጠየቀችው ነው እና አድዋን የሚያክል ትልቅ የነጻነት ድል በዛች 5 ደቂቃ ስራ እንዴት እንደገለጸች ለዛውም እሱ ስራ የሚገርም አቤ ምንም ጊዜ ሳይኖራት ለፊልም ማጀቢያ አድዋ ለሚለጋሽ ኃይሌ ገሪማ ለፕሮፌሰር ኃይሌ ገሪማ ፊልም ማጀቢያ ባኪ ሳውንድ ትራክ ስሪ ተብላፋው የሚገርም ነው በሚገርም የደቂቃ ፍጥነት ተሰርቶ የመጣ ስራ ነው በጣም ጎበዝ ነች ልጅቷ በጣም እጅግ በጣም ለዚህ የተፈጠረች ድንቅ ሴት ግን መመርመር ትውልዱ ማወቅ ማክበር የሚገባት ድንቅ በእረኛ ናት በጣም ዜማ እኔጋ መጀመሪያ መጣች ጊዜ ስንትን ስንል በአጋጣሚ የሷን ስራዎችን የዜማ ሰራሁላትን በአጋጣሚ ግን እንድሰራላት ነበር የመጣችው ግን በቃ ከመቅራረባችን አንፃር የነበርንበት ሳሎን ላይ የሆነ ፀሐይ ይዘፈናላት ያን እየዘፈነች ቆማ ነበር እንደዚህ የምትንት ፀሐይ ውጪ ውጪ ፀሐይ ውጪ ውጪ ደማቅ ብርሃንሽን ለምድሪቱ ስጪ ፀሐይ ውጪ ውጪ ፀሐይ ውጪ ውጪ እንዲህ ፀሐዩን እያየች በቃ ውጪውን እያየች እንዲህ በቃ በዛ ረጅም ነች ደግሞ በቃ በዛ ቆመታ ላይ እንደዚህ ጂንስ ለብሳ እንዲህ እየተወረገረገች ነው ቀንትን የምትለውና እንዲህ ፈዝዬ ከኪቦርድ እየፈዝዬ ነበር ማለት በቃና ፀሐይን ስትገልጽ በቃና እኔ ጠይቃታለሁ ስለ ፀሐይ እንዴት ነው እና በቃ ፀሐይ በጣም ተፈጥሮን በጣም ነው የምትወደው ጋራ መውጣት ትወዳለች ያ ጋራ የምትለው ነገር አላት በቃና እንደዚህ እና ልጅቷ በጣም በተፈጥሮ በጣም 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 በዜማ የዜማ ሀብት ከዛ ሞደርን ዘፈን ወጣ ደግሞ አየና ደማሙ አየና ደማሙ አያታዴ የገጠሩን የከብቱን የምኑ የልጅነቷን እዛ የምታቃቸው ምናምን ነገር እንደዚህ አጎቷን እየጠራች ያን በእውነት ያየችው እንደገና ገልብጣ በጋሃዱ ዓለም እንደገና መልሳ ያቀረበችልን ትልቅ ጸሐፊ ነችና ጂጂ በጣም ልትከበር የሚገባት
በርግጥ ግን ጂጂን ህዝቡ አሁንም በጣም እያከበራት ነው በትንሽ ስራ ነው የተለየችን ብዙም ከአራት አልበም በላይ አልሰጠችንም ግን እንደዛም ነው በዛው በሰጠችን ልክ ያንዛ እንደጋራ የሚታዩ ስራዎች ነው ያበርከተችልንና ባለችበት ጤናዋን ይስጣት ጂጂ እንደው የሷን ድምጽ የምንሰማበትን ዘመን እናፍቃለን እንደገና ምትመጣበትን በዚሁ አንፃር ደግሞ አስቴርንም እንደዚሁ ደሞና እነሱን ካል ደግሞ ወደሚቀጥሉት እንትን ብለን ያው እንግዲህ ከጀመርን እንግዲህ ስለማንል እሺ ወደ ቀሪዎቹ እንሂድ ወደ ወንዶች እሺ እንግዲህ ለዛሬ በህይወት ያሉት ነው እስካሁን ተራ ነው በህይወት የሌሉትን ደግሞ ያው በሚቀጥለው ፕሮግራም ላይ እናረጋለን አሁን ግን ያው እንዳልኩት ታምራት አበበ ፀሐይ ብርሃን ደጋ ክረምትና በጋ የትውልድ ሀገር ያላት የ13 ወጥጋ ትዛይልሽማይ አጥቤሻተሽ ተውልመት ገዳይ ገዳይ ተውልመት ገዳይ ተውልመት ገዳይ አባይ ማዶ ሰፈፊና በእኞ ሌላ አንቺ ለስልስ ገላ እና አበበ ብርሃኔ ስንቱን አስታወስኩት ስንቱን አሰብኩት ገና ብዬ ሳየው ሰማይ ደፈረሰ ገረመኝ ገረመኝ ረኔን ገረመኝ ገረመኝ አመመኝ አመመኝ ምነው ባልሰማው አልኮ ባልነገሩኝ ወይ ካንቺ ጋር ፍቅር ባልጀመርኩኝ ምነው ባልሰማው አልኮ ባልነገሩኝ ወይ ካንቺ ጋር ፍቅር ባልጀመርኩኝ ሙሉ ገበየው ሌሎችም እንግዲህ በዛ ዘመን የነበሩት እንግዲህ በህይወት ያሉት እንግዲህ አሁን እንላቸው አሉ ከዛ በተረፈ ከዘጠናዎቹ ደግሞ ለምን ብንጠራስ ደግሞ ዘጠናዎቹም ከከኛ ቀጥሮ እነ ቴዲ አፍሮ እነ መሰለ ጌታሁን ለሊት አባኖይ ቅዠቷ ጉዴን ሰማው ካንደበቷ የውን ታሪክ ነው ልቦለድ የሷ በኔ ላይ ሌላ ሰው መውደድ የሐመራን ወጣትን ሲቃምሯን የጨረፋ ገሯን በጨረቃ ብርሃን አይሆን በማታይ ባንጋዲው ቦታ ገና ቁጭኛው ገና ሁሉና ወቁና እና አሌክስ በጣም ማደንቀው እኔ አሁን የአሌክስ ድርሰቶች መሆናቸውን ሳላቅ በጣም ብዙ ድርሰቶች አምልተውኛል አሌክስን ሳላመሰግነውና በዚህ አጋጣሚያውም ባይተባረገኝ ናፍቆትሽ ይሄ ዘፈን የኃይልዬን የነስለነት ተዘፍነው ዘፈን ኃይሊ ፀሐይ ነች የፀሐይልዬ እናት ለካ ደግሞ የአሌክስም እናት ፀሐይ ነችና በጣም የሚገርም ዘፈን ነው ዜማው ደላለት ከከበደ ለናለ ይሄውምባዬ እንባጋር ወረደ ልቤን አፍቆ በቃ የሚገርም ዘፈንና ቤተከ ምንድነው ይሄ ያረፍሽበት ምናምንና እውነቴን ነው የምልህ በቃ እኔ ምንም እናት ስትነሳኔ ስለናት በጣም እንትን ስለምል በቃ የእናት ዘፈን ነው ያን ዘፈን ከንባ ጋር ነው የምሰማው ሁሌና አይዲዬ ጋር በቃ ወንድማማችነት የቤተሰብነት ነው ያለና አሌክስ ግን ይሄን ዜማና ግጥም ስትሰራ ምን ተሰምቶ እንደሰራና እንደምሰማው ከሆነ አንተም እናትህን አተህ እንደሰራው ነው ኃይልዬም እናቱ ነው የሁለቱም እናት ደግሞ ፀሐይ መሰለኝ እና ፀሐይ ገባች ጠለቀች ምናምን ነው ምትና በጣም ባይተዋዳደገን አፍቆትሽ ባይተዋ ያኔ
ልጅ ያለን ሆነሽ ጎረቤቴ መጥቻለሁ ልብሽ ከፈቀደ ይኸው እንባዬም ስላንቺ ወረደ ሲርቅብኝ ድምፅሽ ከጆሮዬ እኔው መጣሁ ያለ ቀጠሮዬ አለማየሁ ደመቀ በጣም እናመሰግናለን ከዛ በተረፈ ደግሞ አማኑኤል ይልማ ደግሞ አለች አማኑ ደግሞ በጣም የሚገራርሙ ዘፈኖች በቃ የሰራ ወንድ ነው በቃ እኔ ብዙ አላቅም ነበር በቃ በህይወቴ እጅግ በጣም የምወደውና ስከታት እንዴት ተሰራ አምለው ለትንሿ አንስጋ የሚል ጎሳዬና ግዛቸው የሰሩት እዛ ላይ በተለይ ግዛቸው ፓርት ላይ የተሰጠው ፓርት እና እንዲህ አይነት ደግሞ አለ እንዴ ነው የምትለው በቃና ባዩ የማልጠግበው ስራ ለትንሿ አንስጋ ለትንሿ የሚገርም በቃ በተለይ መሃል ላይ ደግሞ እንዲህ ምናምን አሁን የተገኝታ ምናምን እያሉ ያሆ አንድ እዚህ ምናምን ጎስሽ ምናምን ሲገባ ግዛቸው እዛ ላይ የሚያቀራራው እንትን በቃና እንዴት አድርጎ እንዳከናጀውና እጅግ በጣም ሲገርመኝ የሚኖር ዘፈን ነው በጣም ሁሌ ስለዚህ ዘፈን እናገራለሁ ያው ዛሬ እግዚአብሔር ጥሩ አጋጣሚ እንደው አማኑን ስናነሳ ያማኑ ድርሰት እንደሆነ አቃለውና የዘጠኝ ወር ቤት ግድግዳው አስቻለው ሲሰጥ ለባዳው አባቷ ሳያርቆ በጥሎሽ ሰጣት መርቆ ተስሏ አግኝቷት በፍለጋ ጨፍሮ ሰጣት ብሎ አይሎጋ ያሆ እችንጉን ወጣት መጣhamሮ በለስታፋሪ ይታበል ድግሱም አይሆን በፉካሬ ደግሶ ታጅሬ ያሆ አርጓደ ሳዳር ያላማ አንዲት ብላቴና ምኑን አውቀባተው ምኑን አውቀባ አይዳ ያሆ ሽማማዬ ቶሎስኪ ለሷስ የሚቆም የለም ወይ ችሎ ማን ነገር ይብሉት አማኑም እንግዲህ ምስጋና በዚህ አጋጣሚ ብዙዎች አሁን የጎሳዬ ሳታማኝ ብላም ስራ በጣም ይገርም በቃ በጣም ደግሞ እሱም በቃ ስትሰማው ሰውነትክን የሚወርግ የግጥሙ አካያድና ጓደኛ ምን ያለ ምን ጥለበት ምን ያለ እና በቃ እምነቱን የበላ ምናምን ይያለ እንድሰደድ አረጋችሁ በቃ ተሰልዋል ገባ ከሚገርም ስራ ነው በቃና በ90ዎቹ ላይ እንግዲህ የነዚህን እነመሰል ጌታው እንግዲህ የነ አማኑኤል ይልማ እና እንግዲህ የነሱን እንግዲህ እንትን እናነሳለን ሌላው እንግዲህ በህይወት የሌሉትን ነው እሱን ደግሞ እንግዲህ ያው በሌላ ፕሮግራም ላይ እንትን እንድናደርግ ነው የቀሩ ደራሲያን ካሉ ደግሞ በ90ዎቹ ላይ ጥሩ የጻፉ ወይ ደግሞ ጥሩ የዜማ አሉ ማን ነበር ባክን የታምራት ደስታን የሚጽፍልት ልጅ ሀብታሙ ቦጋለ አላው እነ ኢንጂነር ፋንታው ጨፎ ሟቹ አዱኛ ቦጋለ አሉ እና እንግዲህ የሞቱትን በዛኛው እንትን እናርጋቸዋለና ኢንጂነር ፋንታው ጨፎን በዚሁ አጋጣሚ በጣም ጥሩ ደራሲ በጣም የሚገርምና ዶም በዚህ የሚገርም አጋጣሚ ማዲ ነፍሱን ይማርማ ወንድሜ ቤቱ ሆነን የዛሬ 3 እና 4 አመት አካባቢ ከመሞቱ 1 አመት በፊት ስራዎችን ላሰማ ብሎ ነውና የሚገርም ስራዎች አሰማይና እንዴ የዘፈን የማን ሰው የፋንታው ጭፎ የማን ወደ 11 ነው ምናምን አንድ የሚወቅ ነገር የለውምና አደራ ማዲ እነዚህን ስራዎች እንዳትዋቸው ያልኩት ነበርና ከዛ ወዲህ እንግዲህ የተለያዩ ስራዎችም ደግሞ ተሰብስቧል እንግዲህ እና ሌሎችንም እንግዲህ ያልተራናቸው ካሉ እንግዲህ ተቦረን እንግዲህ አንተ ጨምርበት እንግዲህ የመታለቃ ግርማ ሞገስ ግሩም ኃይሌ ሙልጌታ አባተ ዳለሽ ፈራው እንዳልከው ከናንተ ዘመን በኋላ ከመጡት እንዳልከው ቴድሮስ ካሳሁንን ጨምሮ የተለያዩ ደራሲያን አሉ መሰለጌታው ስለጠራሃቸው ከ90ዎቹ ውስጥ መሴ ላይ ያሰመርኩ ነው እኔ እሺ መሴን ያስኩና ከዛ ልቀጥል ነው አለማየሁ ደመቀ በጣም ወደው ጓደኛዬ ነው ብዙም ታሪክ አለን በጓደኝነትም በስራዎቹ መሞደው አገላለጾቹም በጣም ማደንቅለት
ያ መልካም ጊዜ ልጅነት ላይ በቃ ያንገትሽ ጓደኞች እጆቼ አልቻሉም ዛሬ ሊያቅፋት ፈልገው እንዴት ካደጉ በኋላ የመጣው ነገር በጣም በሚገርም ነገር ነው የሚገልጸው እነሱ ስራዎቹን ጨምሮ አማኔን በጣም ሞደው አራዳም በጣም ብዙ ነገሩ የሚገባይ ልጅ ብዬ ልግለጽ በጣም የቅርቤ ሰው የነበረ በነበርንበት ዘመን በጣም እንቀራረብ ነበር በጣም ስራዎቹን ጥረቶቹን አደንቃለሁ ማለት ባጭር ጊዜ ውስጥ ለተለያዩ ድምጻያኖች ሰጥቶ ውጤታማ የሆኑለት ድርሰቶች አሉ የበለጠ አራዳነቱ ይመቸኛል ብዙ ሰው እንደዛ መገልጸው ይቻለኛል በጣም ብዙ ሰው የሚለው ነው ብዙ ሰው ይገልጻል አማኑ አራዳ ነው የሚለው በቃ አማን አራዳ ነው አዎ ለኔ አማን አራዳነቱ ይበልጥብኛል ዞሮ ሀብታም ቦጋለ ለታምራት ለጥበቡ ለጎሳዬ ጨምሮ ብዙ ይሰራል ብዙ ሰርቷል አንድ ሞድለት ስራ አለ ለጎሳዬ ሰጠው ካለ ህሊናዋ እያደሪው ቀሳት የሚል ስራ አለውና እሱን አጻጻፈ ወድለታል አይኔን ባይኔ ያሎጋ ስለተበደለ አይቶ መንደላየ ቆማ ደሳለ ምን በወጣኝ እኔን አልሻም ከሳት ካለ ህሊናዋ እያደሪው ቀሳት ታመነ መኮንን ሌላ ማከብረው ደራሲ ነው በጣም ይቅርታ እንደዚህ አይነት ባለሙያዎች አቤ አሁን ደግሞ እስኪ እንግዲህ በተለያየ ጊዜ በኢትዮጵያ ሙዚቃ ውስጥ የራሳቸውን ድርሻና አሻራ ተወጥተው ከዚህ ምድር በሞት የተለዩን በጓደኝነት በጣም ቅርበት የነበረን በሙያም ውስጥ ደግሞ ትልቅ አስተዋጽኦ የነበራቸው ደራሲዎችም ድምጻያኖችም የሙዚቃ መሳሪያ ተጫዋቾችንም በተወሰነ መልኩ በቻልነው መልኩ በትንሹ እናንሳና እሱ ላይ ደግሞ ትንሽ ቆይታ እናድርግ እሺ ያው እንግዲህ ከድሮቹ እንግዲህ ስንነሳ በህይወት ከሌሉት ወንድሞቻችን ተላላቆቻችን ነሳህሌ ደጋጎ ዋይ ሲዶ የረሃብን ጉንፋን ሲስሉ ያዘንኩን ባይኔች ምላደርግ አለባቸው ትውጭ ቀልደኛ ነች ታፌዛለች ያቺን ቀልደኛ ነች ፈገግታላት ተጫዋነች ይቺን ቀልደኛ ነች አላዝንም ለራስ የተባለውን ዜማ ብዙነሽ በቀለ ስትጫወተው እናሰማለን የዜማው ደራሲ ሳሌ ደጋጎ ከሙዚቃ አስማማው ሳሌ ደጋጎ እናንተ ነው ሐሳቤ ባለም ላይ ካለች ወዴ እውነቱን ልናገር አላዝንም እኔ ለኔነቴ ናየለማሞ ሰማሽው ያንቺ የቀዳማ በፍቅር አደራ ተስማማ ካላንቺ ማን አለለየ ማኝ ፍቅር ሰውነቴ ተሳላው ይዞኛል ፍቅር ከሳ ጠምዶኛል እራስ رجابر تكدي تولبي اندالور بيان ودا سورة جربي رجابر تكدي تولبي اندالور بيان ودا سورة جربي كاستزرع اللي ميكيل ከዚህ ቀጥለን ባለጠላ የተባለውን ዘፈን ጥላሁን ገሰሰ ሲጫወት እናሰማለን የዚህ ዘፈን ደራሲ ተዘራ ኃይለ ሚካኤል ጥላሁን ገሰሰ እንክርዳድ የትንከረደ ረደደ ስንገማት ለገቶ ስንቱን አሳበረ በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ እዚህ ቀጥሎ ምን ሊበጀኝ የተባለውን ዜማ ጥላሁን ገሰሰ ሲጫወተው እናሰማለን የዜማው ደራሲ ተዘራ ኃይለ ሚካኤል ሀብቴ ተርፎ በስቶ ብዙ ቢያደረጀ ስሞት ስልሳይሆን ሊበጀኝ ወዶ የጠላ
ላላሰው የተባለውን ዜማ ጥላሁን ገሰሰ ሲጫወተው እናሰማለን። የዜማው ደራሲ ተዘራ ኃይለ ሚካኤል ወዶ የጠላሰው የቆረጣ ሞቱ ጠምዞ ይሄዳል አያሳየን ፊቱን እነ ሲራክ ታደሰ እነ ተስፋዬ ለማ እነ ጋሽ ተስፋዬ አበበ እነዚህ ሁሉ አሉበት። ያው በዚሁ አጋጣሚ ደግሞ በዛው በእኛ ዘመን ላይ ደግሞ በክፍሉ የነበሩት ወይም ደግሞ ከኛ ጋር ሲሰሩ የነበሩት እነ ማስረሻ ሽፈራው እነ ተስፋዬ ለሜሳሉና እስኪ እንደው ከሲራክና ተስፋዬና ማሹ ማስረሻ ጋር ትንሽ ምለው ነገር ማስታወሰው ቅርቦች ስለሆኑ ብናገር ከፈቀድክልኝ በጣም ጥሩ አቤ። እንግዲህ በተለይ ስለ ኢትዮጵያ ሙዚቃ ስናነሳ ክቡር ዘበኛም ምድር ጦርም ፖሊስም እና ቲያትር ቤቶቹም የተለያዩ ባለሙያዎችን በማፍራት ለውጤት በማብቃትም የኢትዮጵያ ሙዚቃ እዚህ እንዲደርስም ከፍተኛ ድርሻ የተወጡ ናቸው። ቀደም ብለ ያነሳቸው ኮሎኔል ሳህሌንም ጋሽ ተዘራም ጋሽ አየለንም ጨምሮ ከዛ ባለፈ ፖሊስም ስንሄድ ጋሽ ተስፋዬን እና ያለው አበበን በርካቶችን እናነሳለን ንጉሴ ዳኘን ጨምሮ ማለት ነው። በዛ ክፍል ውስጥ የነበሩ ከፍተኛ ደራሲዎችም ሙዚቃ አቀናባሪዎችም ድምጻያኖችም ማለት ነው። እንዳልከው ደግሞ በእናንተ ዘመንም ትንሽ ቀደም ብለውም ደግሞ በኢትዮጵያ ሙዚቃ ውስጥ ጉልህ ሚና የነበራቸው እነ ተስፋዬ ለሜሳ እነ ሲራክ ታደሰ እነ ማስረሻ ሽፈራው በአግባቡ በስራዎቻቸው ልክ እንደቀደምቶቹ ሁሉ ያልተዘከሩ ናቸውና እኛ በዚች አጋጣሚ እንደው አንተም ከነበረ የሥራ ታሪክና አጋጣሚዎች ጋር ያይዘን በጥቂቱ እናነሳለን። ግን ያው ለአዲሱ ትውልድ ምናልባት እንደ ጨረፍታ ማሳያ ከረዳ በሚለው በቀደም ተከተል በትንሹ እንሄድባቸዋለንና ከተስፋዬ ለሜሳን ጀምር ውባይናማ ከግር እስከ ራሷ ውባይናማ ከመላ ከራቷ አካላይነሽን ጣል አርጊብኝ እባክሽን አካል ፍቅርሽን ለኔ አድርጌው እባክሽን የድሬ ልጅ ነች ከዚራ ስለ ውበቷ ስንቱን ላውራ የሐረር ልጅ ነች አዋሽ ማዶ ልቤ ተጨንቋል እሷን ወዶ ሌላ ይሰማል ሌላ ያዳምጅሩ ለጥ ያለው ሜዳ ጋራውን ተሻግሮ እንግዲህ እንዳልከው ከድሮቹ ትንሽ ቅርበት አሁን ሲራክን ስናነሳ ሲራክ ላይ ቅርበት ነበርኝ። ሲራክ ታደሰ በጣም ወዳጅ ነበር። የምወደው የማደንቀው ግሩም ደራሲ በተለይ ለጥላሁን ገሰሰ ለትንፋሽን ሌሎችም ነፃነት ላይ እንደ ሐምሌ ዝናብ ዜማው ነው ግጥሙ እሱ ትንሽ አሳስተው አዳነች ውለታው እዚህ ጋር በደንብ እንትንትለኝ ፈልጋለሁ። ልጆቹም እኔ ጋር ያወራሉ የሲራክ ታደሰ ነፊሽ እኔ ጋር ያወራሉና አንዳንዴ እንደገና ተደግሞ ሲሰራ የነፃነት መለሰ ስራ በአጋጣሚ የክብር እንግዳ ነበርኩኝ እዛ ላይ እኔ ዜማ ነኝ ሲራኬ ደግሞ ግጥም ነው እና ተገለባብጧል። እኔ ግጥም አድርገውኛል ሲራኬን ዜማ አድርገውታል። ያው ይሄ መስተካከል ያለበት ነው ለታሪክ የሚቀመጥም ነው ለልጆችም ግራ እንዳናገባቸው ለኔም ልጆች ለሲራክም ልጆች ማለት ነው። ትንፋሼ ተቀርጾ ይቀመጥ ማልቀሻ ይህ ነው የሞትኩለት የኔ ማስታወሻ ዓለም ምን ይመስልሻል ሰው ሁሉ ታዝቦሻል ኧረ መላምቱ ዘመድ ወዳጆቼ አይናፋር ሆኛለሁ አይናፋር አይቼ ሰላምታ አልሰጠኋት አላነጋገርኳት በዓይኔ ብቻ ያየሁ አንድ ዓመት ወደድኳት። እስኪ ባጭሩ ጽጌ ጥቂት ስራዎቹን እንከታተልና አቤ ወደ ተነሳበት ነገር መሄድ እንችላለን። በጣም ደስ ይለኛል።
ተቦርነ አይ ልቤን አንቺ አበባ አንቺ ለኔ ነሽ ማሬ አይ ነብዬ አይ ልቤን አንቺ አበባ አንቺ ለኔ ነሽ ማሬ አይ ነብዬ ዛሬ ቦሲ ኩቱሰውና ፍሲኛ 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 እኔ ብቻይ ይፍቅሽ ኮኛ እኔ ብቻይ ይውበርኮኛ ወንድምሽ ተቆጪ ድግመኛ 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 እኔ ብቻይ ይፍቅሽ ኮኛ እኔ ብቻይ ይፍቅሽ ኮኛ ጽጌ ገብረ አምላክ እሻቤ ስለ ጋይ ጽጌ ትንሽ እናወራ ጽጌ ያው ተውቃችን ቅርበት አለ ከብዙዎቹ ጋር በቃ በእኛ ዘመን ይሰሩ የነበሩት ደራሲያን ጋር በአብዛኛው በጣም የቀረበ ወዳጅነት አለኝ እነሱም ጥሩ ስሜት አላቸው ለኔ እኔም በጣም ጥሩ ስሜት ነበርኝና ጽጌ ገብረ አምላክ ልክ አንድ ወቅት ላይ በቃ እንደዚህ እንደ ነው አይደበበ እኛ በመሰባበት ዘመን ላይ መጥቶ አዲስ ነገር ይዞ መጥቶ ያው አብዮት እንዳመጣው ሁሉ የመልካሙ ተበጀን ስራ ይዞ መጥቶ በቃ በጣም ምን የሚል የመልካሙ ተበጀ ስራዎች እነዛው በአብዛኛው የደረሰው እሱ ነውና የዩኒቨርሲቲ እንትን ምሩቅ መሰለኝ የቋንቋ ምሩቅ መሰለኝ እንግዲህ በትክክለኛ ሰው ሊያስተካክል ይችላል የሚያውቁትና በአጋጣሚ ልክ እንደ ነገር ቅድም ነፃነትን ስል ነው እሱ የጽጌት ያለኝና ዛንተን ላይ እኔ ክብር እንግዳ ነበርኩኝ ሸራተን ላይና የሰሩት በዛ ካሴት ካተቱት ሰው ደራሲያን ይሸለሙ ነበር እኔንም ጨምሮ ማለት ነው ይልምሽም ነበር እና በዚህ አጋጣሚ የሆነ ሰው መጥቶ እኔ ቆም ያለው ከነፃነት ጎን ያለውትና ሰውን የመጣው ይልምሽም ጨምሮ ያቀፍኝ ይሳምኩኝ ያው ሽልማታቸውን እየሰጠን ይያለን የሆነ ሰው መጥቶ በጣም ያቅፈኛል እና እኔም በደንብ አቅፈዋለሁ ግን ማንነቱን አልየውትም እና መድረክ ከወረድን በኋላ ወደ ቤት ይሄድን ይያለን እንዳለ ማለት ነው የኬኔዲ የሚጫወተው አብሮኝ ነበርና እንዴው ጽጌን በደንብ አስተዋወስኩ ሲል ጽጌ ገብረ አምላክ መች መጣ ምናምን ሰው መጥቶ እኮ በጣም አቅፎ ይሳመስ ነው ምናምን አለኝ ወይኔ አላወቅኩትም ምናምን አልኩት ከዛ አበቃ እንፈልገው ይቅርታ መጠየቅም አለብኝ ማግኘትም አለብኝ ወዳጄ ነው ወንድሜ ነው ምናምን ፈለግን ልናገኘው አልቻልንም ከዛ እኔም ወደዚህ መጣው እዚህ በመጣው በቃ እኔ እንጃ 3 ወር 4 ወር አልሞላ በቃ አረፈ ምን ተሰማውና በቃ ይሄ ልናገር ፈልጌ ነው ማለት ወዳጅነታችን ብቻም ሳይሆን መጨረሻ ላይ የተለያየንበት እና እሱ መጥቶ በቃ በደንብ አቅፎልትን ሲለኝ እኔ ግን በደንብ ነው ምላሹን የሰጠሁት ግን ጽጌ መሆኑን አላወኩም ነበርና እንደው ራሴን ለመውቀስ ያክል ነውና መቼም እንግዲህ ጽጌ ልናገር ፈልጌ ነው በጣም ጥሩ ጽጌ በጣም ጭምት ማለት ብዙ መታየት የማይፈልግ ቁጥብ የሆነ ሰው በጣም የሚገርመው ነገር ምንም አይነት ቃለ ምልልስ መስጠት የማይፈልግ ስራው ላይ ትኩረት ያደረገ እንዳልከው ከአዲስ አበባ ዩኒቨርሲቲ በቋንቋ ተመርቆ ኢትዮጵያን ሄራልድ በኤዲተርነት ኢትዮጵያ ቴሌቪዥንም ብዙ አገልግሎት የሰጠ ባለሙያ ነው ለድርሰት ያለው ችሎታና ፍቅር የተለየ ነው እኔም አንድ ሁለት ጊዜ ለማግኘት ሞክሬያለሁ ጋይ ጽጌ በቤተሰብ በኩል ማለት ነው የሱ ቤተሰብ የሆነ ማቀው ሰው ነበርና እንደው ላወራው ፈልጌ በቃ ያለኝ ነገር ስራዎችን መርምረ ስለደረስክባቸው ደስ ብሎኛል እሱ ይበቃኛል አይነት ነገር ነው እና እንደዚህ ቃለ መልስ ለማድረግም ስለ ስራዎቹ ታሪክ ለማውራትም እንዳልኩ በአደባባይ ማለት ነው በግል መረዳት የምትፈልገውን ማስረጃ በሚገባ ሰጣለው ሚል በጣም ቁጥብ የሆነ ሰው ነውና በኢትዮጵያ ሙዚቃ ውስጥ ራሳቸውን ፊትለፊት ሳያሳዩ ወይም ሳይገልጡ ግን ስራቸውን በአግባቡ ከሰሩ ባለሙያዎች ናቸው ውስጥ ነውና ሁሌም ከመናከብራቸው ውስጥ ነው አብስ በጣም አፈርኩለለው ይነግታ አሜን ወደ ማስረሻ መቀጠል እንችላለን ወደ ፈለከው እንግዲህ ያው የቅርብ ጓደኞች ናቸው ማስረሻ ሽፈራው በጣም የምወደው ጓደኛዬ ሀገር ፍቅር ነው እንትን የሚሰራ የነበረው ድምጻዊም ነው ዜማ ደራሲም ነው አክትረስም ነው ያው ፊልም ላይ ብዙ ጊዜ በአብዬ ኢማም የሚለው እንትን ላይ እናስታውሰዋለንና የማስረሻ ድርሰቶች በጣም የሚገርሙ ናቸው እና እኔ
ሲሰራ አጋጣሚውን አግኝቼ እኔ ስራ ሳልሰራ እሱ እየሰራኝ ነው በአጋጣሚ ሄጄ ቁጭ ብዬ ከተወሰነ ጊዜ እንትን ብያለሁና አንዳንዴ በቃ ራሴንም አየዋለሁ እሱ ላይ ጭራሽ አይኑን ጨፍኖ ነው የሚሰራው በቃ ማስረሻ ሽፈራው ማለት በቃ የተለየ ለሙያ የተፈጠረ ሰው ነውና ግን በቃ ብዙ እንደዚህ ባልጠበቁት ሰዓት በህይወት ስላጣ ነው በጣም አዝናለሁ እሱንም ማስረሻን እስቲ በጥቂቱ እንከታተል ሪዮ ሰበቤዋ የድንገት እንግዳ ወባይናማ ውበቴ ታደለች ቀይዳማ በናፋቂ ጠረን ተሸለማ ልቤን ነፍታኝ ሄደ በኔ አደማ አርባይ ተመልካቾቻችን ቀደም ሲል ከብዙ በጥቂቱ ድምጻዊ ተዋናይ ማስረሻ ሽፈራው ከደረሳቸው ስራዎች ጥቂቶቹ ናቸው በጣም የሚገርመው አቤኔ ራሴ በጣም የምወደው ባለሙያ ነበር በዘፋኝነቱ በጣም ነበር የምወደውና የሚገርም ድሉን አግኝቼ አናግሬው አላቅም ማለት አግኝቼው አላቅም በጣም ይገርማልና ቅርብ ጊዜ ጌታቸው ጋዲሳ እኔ ከልጅነቴ ጀምሮ በጣም የምወደውን የሱ አገራዊ ስራ እንደ አዲስ ለውጦ ሰራውና እንደም ቆይታ ስናረግ ከፊት የምወደው ዜማ ነበር ለምን አስቀረው ሁሉ ብዬ ጠየቅኩትና በጣም ሳቀ እኔ እንኳን አብሬው ሰርቻለሁ በጣም የሚገርም ነው ሌላም ነገር አርጌ ቢሆን ይሄው ነበር ምናምን አለኝና ድሮ ማስረቻ እንግዲህ መጀመሪያ ሶስተኛ አንበሳው ክፍለ ጦር ውስጥ ኪነቶ ነው አገልግሏል እዛ ከዘፈናቸው ስራዎች ውስጥ ነው የሌት ቆሮን የቀን ሐሩሩን ጫካውን ጋራ ሸንተረሩን እሾህና አጋም ቆንጥሩን ወደፊት አዋራለብሽ በጣም ወዶ ስራ ነበር ለመላው ኢትዮጵያ ጠረፍ ጠባቂ ዳር ድንበሬ ማይ የበረሃ ሰው ነኝ ወደፊት እና በጣም እኔም አስተውሳለሁ ግን በጣም ማዝነው ሌላ ነገር ምን መሰለ አቤ በስራዎቻቸው ሲገለጡ በጣም ትልልቅና ግዙፎች ናቸው እነዚህ ባለሙያዎች በጣም አሁን ባለው ዘመን ወደ አዲሱ ትውልድ ስራዎቻቸውን ታሪካቸውን በየቻልነው እንዲተላለፍ ጥረት ሳረክ ይገርማል ፎቶግራፍ ባግባቡ ማግኘት እንዳልቻልኩ ታውቃለህ ሌላውን ነገር እና ከአብዬ ኢማም ድራማ ላይ ጎጆ መውጫ ላይ ከሰራቸው ላይ ከሱ ቪዲዮ ላይ ወሰድኳቸው ናቸው እንደነገርኩት በዚህ ደረጃ የሚያሳምም ነገር አለልን ያንዳንዶቹ ጭራሽ የለም በኢትዮጵያ ሙዚቃ ውስጥ ግን ትልቅ ተግባርና ዋጋ የከፈሉ ባለሙያዎች አሉና እንደው ልብ ይስጠን የሚለውን ለማስመር ነው እዚህ ላይና በዚህ አጋጣሚ የተለያዩ ፎቶግራፎችም መረጃዎችም ያላቸው ሰዎች እንዲያግዙኝ ማለት እኔ በስራዎቹ ዙሪያ ምችለውን ጥረትም አድርጌያለሁ ወደፊትም አደርጋለሁ ግን የሱ ምስሎች የሉኝም የሱን ጨምሮ በጣም የተላላቀ በህይወት ዘመኔ ከሚቆጩኝ ሰይፉ ኃይለ ማርያም የሚባል የክቡር ዘበኛ ደራሲ በጣም ሐውልት የሆኑ ትልልቅ ስራዎች ከኢትዮጵያዊ ሙዚቃ ንጉስ ጀምሮ ለበርካቶቹ የሰራ ስራዎቹ በኢትዮጵያ ሙዚቃ ውስጥ ከትውልድ ትውልድ ተሸጋግረው ትርጉም ያላቸው ስራዎች የሰራ ደራሲ አንድ ፎቶግራፍ የለውም ይገርማል
በጣም በሚያሳዝን ሁኔታና እኒህ ነገሮች የበለጠ ስለሚያሙኝ እንዲያው የልቤን የምተነፍሰው ካንተ ጋር ስለሆነ በዛው መምልክት ነው ወደ ቀጣዩ ማለፍ እንችላለን እሺ ተስፋዬ ጋር ንግባ ተስፋዬ ለሚሳጋ እንዴ በደንብ የድሬ ልጅ ነች ከዚራ ስለ ውበቷ ስንቱን ላውራ የሐረር ልጅ ነች አዋሽ ማዶ ልቤ ተጨንቋል እሷን ወዶ ላይ ስማደና ያዳምጅሩ ለካለው ሚዳ ጋራውን ተሻግሮ ተስፋዬ ለሜሳ እሻብዬ ቀጥ ምን እንግዲህ ስለ ተስፋዬ ከዚህ ፊት እናንተ አንስተናል ብዙን አንስተናል ምን ያህል እንደምወደው ምን ያህል ስከታተለው እንደኖርኩ ማለት ያው የኔ እንትን ስለሆነ ከኔ ቀደም ብሎ በኢትዮጵያ ታሪክ ውስጥ የሙዚቃ የዜማና የግጥም እንደራሲያን ክብር ያስጠበቀ የመጀመሪያው ሰው ነው በአፌን ሞልቼ መናገር ይችላልውና ስሙን የሚያጽፍ ፎቶግራፉን እንዲወጡ የሚያደርግ ተጽዕኖ የሚፈጥር ተጽዕኖ ፈጣሪ በሙዚቀኞችም ወይም ደግሞ ከዘፋኞች ጋር እንትን በሚያደርግበት ሰዓት ራሱን አስከብሮ የሚንቀሳቀስ በጣም የሚገርም ሰው ነበር በቃ ከጋሽ ጋር ራሱ ሲያወሩ ምናም ስታያቸው ቴሎ እኮ ነው የሚለው እንደው ጋሽን ቴሎ አንተ ምናም አንዳንዴ እንትን ይባባላሉና ቀላቸውን ስታይ በጣም ይገርማልና ተስፋዬ ለሜሳ በጣም ለባሽ እጅግ በጣም የሚለብስ በጣም ጥቁር ታኮ ጫማ ብዙ ጊዜ የሚያዘወትር በጣም ሽቅርቅር የሚገርም ሰው ነው ተስፍሽና በጣም ቅርብ ነበር ለኔ በቃ ወደ መጨረሻዎቹ አካባቢ እንደውም አንዴ አምባሳደር እንትን አሞት ከማረፉ በፊት አመመውን አልጠይቀው ሄድኩኝ በቃ ሲሄድ ከተኝቶ የሳቀ መኝታ ቤቱ ነው ተስፍሽ ምናምን ቢሰገባ አቤ ለጥቂት አምልጨልህ ነበር ሄጄ ነበር እያለ እየቀለደኝ ነበርና ተስፍሽ ያው ብዙ ስለተናገርኩኝ ያው ግን ስራዎቹን በተለይ የጥላሁን ገሰሰ ስራዎች ከነ አካላይንሽን ጥላሁን ገሰሰ ካለው ደረጃ ላይ የበለጠ ብዙ ወደ ላይ የጨመረለት ተስፋዬ ለሜሳ ነው ማለት ይቻላል በተለይ አካላይንሽን ብሎ ሲወጣ ጥላሁን ገሰሰ እንደ አዲስ እንደ ወጣት ዘፋኝ እንደ እንትን ህዝቡ እንትን ያለበት እነ ፈልጌ በክሊፕ ተሰርቶ በዛ ዘመን የሚገርም ስራዎችን እነ ይገርማል ሌሎች ይገርማል እንኳን የሱ አይመስለኝም እና ሌሎችም እንደዚሁ ስራዎቹ ይገርማል ክሊፕ ይሰራቸው ልክ ነው አንዴ በጣም በርካታ ስራዎች ለሁሉ ነው ባይናማ ከዛ እንደምን ታረጋያለሽ ከዛ በአብዛኛው በተከታታይ ወደ 4 ካሴት ወደ 3 ካሴት በተከታታይ ሰራቸው ስራዎች በቃ በጣም እና የተስፋዬ ለሜሳ ስራዎች በጣም እሱ ጋር አይደለም አለማይሽቴ ጋር ሰርቷል ኮኩና ለማየው ጋር ሙሉ ቀመለስ ጋር ሙሉ ኩንስንሽን ሙሉ አልበም የሰራው ተስፋዬ ለሜሳ ነው እና እንግዲህ እስኪ አንተ ጨምርበት እኔ ብዙ ተናግሬያለሁ ስለዚህ በጣም ተስፋዬ ለሜሳ አስቴር አወቀ ማህሙድ አህመድ እንዴ በተስፋዬ ለሜሳ ውጤታማ ያልሆነ አንተና ይልብሽ ከመምጣታችሁ በፊት በኢትዮጵያ ሙዚቃ ውስጥ በርካታ ተወዳጅ ስራዎችን የሰራ እንዳልከውም ደግሞ እኔ ከሞያው እኩል ማከብርለት ለዚህ ሞያ ክብር ትልቅ ዋጋ የከፈለ ሞያ እንደ ሞያ መከበር እንዳለበት በራስ የመተማመን ለሞያው በተለይ ለደራሲነት ሊሰጥ የሚገባውን ክብር በሱ መንገድ ብዙዎች ሄደው ቢሆን ኖሮ ማለት ይቻላል ለሞያው ትልቅ የተሻለ ነገር ይፈጠራል ብዬ አምናለሁ ለመብቱ የነበረው ቦታ ትልቅ ነበር እና ደግሞ ራሱን ያስገዛበት መንገድ ይገርማል በጣም ማለትም ሙያተኞቹን ሲሰራ ወይም ስራዎቹን ሲሰራ የሚወስደው ቅድመ ጥንቃቄና ሙያው ውስጥ አንዳንዶቹ ድምጻያን እኮ በቃ ዜማ እንድሰራ የሚያረጉኝ እነሱ ናቸው አይነት ይላልና የሚነሳባቸው ታሪኮች በራሱ እና ተስፋዬን የሚያክል ግዙፍና ትልቅ አቅም የነበረውን ሰው በአግባቡ ያወቅነውም የዘከርነውም አይመስልም አቤ እንዲያው ካለን ጊዜ አንፃር ማለት ነው የሚገርም ነገር ነፍሱን ይማር
እኔ ጋሽ ተስፋዬን አግኝቼው አላቅም በስራዎቹ ነው የማውቀው ባጋጣሚ ግን ነፍሱን ይማር ግሩሜ ልጁ በጣም እሱም ራሱ በጣም ትሁት ሙዚቃ ያው ምልህ በደምም እንደሚተላለፍ ልታይበት የምትችል አይነት ጥሩ ተሰጥኦ የነበረው ነው እሱም በደንብ አውቀዋለሁ ማለት ነውና እሱም ራሱ ስለአባቱ የነበረው ቁጭት በጣም ይገርማል እና ተስፋዬ ለሜሳ በቀላሉ ከማናገኛቸው አይነት ባለሙያዎች አንዱ ነበር የሚለው ባጭሩ ሊጨምር ብዬ ነው በጣም ወደሚቀጥለው እንሂድ አዎ ያዩ እስኪ አንተ ጀምር ያዩ ከባድ ነው ለኔ በጣም የሚገርመህ ሀቢ ሞት ሁሌም አዲስ ነው ግን ደግሞ ያንዳንዶች ሞት ደግሞ መቼም የማይለመድ የሁል ጊዜም አዲስ የሚሆንበት አጋጣሚ አለ በዛ መልኩ ነው ያዩ እንዲያው እውነታውን መቀበል ግድ ስለሆነ ካልሆነ በቀር መቼም ማመን ከማልችላቸው የወዳጆች ሞት አንዱ ነው በጣም የሚገርመው ብዙ ሰው ማያውቀው አቤ ለኔ በጣም ጥብቅ ወዳጄ ነው ያዩ ሌሎች ሰዎች ከሚያውቁት በላይ ለኔ በጣም ጥብቅ ወዳጄ ነው ያዩ በጣም ሚስጥረኛ ነው ያዩ ያ የራዳ ላምረው በጣም በሚገርም ሁኔታ ጥሩ አንባቢ በጣም ጥልቅ አሳቢ ታይታን የሚጸየፍ ጥንቅቅ ያለ ያራዳ ልጅ ጨዋታ የሚያቅ ሰዎችን ማገዝ ወይም የተግባር ፍቅር የሚወድ ሀገሩን በጣም የሚወድ የሚገርም ነገር ለሀገሩ ያለው ምኞትና ተስፋ ሁሌም በስራዎች ውስጥ የሚያሳጣበት አይነት ሰው እና ብዙዎች ከኔ በተሻለ የሚያውቁት የሚቀርቡት ትልልቅ ወዳጆቹና ባለሙያዎች ሁሉ ብዙ ጥረዋል ያዩን በስራዎቹ በታሪኮቹ ዙሪያ ቆይታ ለማድረግ ያዩ በጭራሽ ካሜራ ማይክሮፎን ፊት ተቀምጦ ማውራት የማይፈልግ ሰው መጨረሻ ግን አብያንተ ስለሆንክ እንዲህ አይነት እድሉን ለመፍጠር ጥሩ ደረጃ ላይ ደርሼ ነው ሞት የሚባል ክፉ የነጠቀኝ ያዩ እና መቼም ልረሳው ማልችል ጥብቅ ወንድሜ ነው ያዩ ባለኝ በሌለኝ ወራረዳለሁ እረታለሁ አልጠራጠር የበነጠላሽ በዘርፉ ያንተነኝ በይና ይውሰደኝ እንዴት ሆነ ነበር ከስደት ጋር ሆደ ባሻውኔ ነፍሱ በሰላም ትረፍ ያዩ እውነት ለመናገር በጣም ለኔም ቅርቤ ነው እኔ ሳገኘው እኔ ስራ በጀመርኩበት ዘመን ነበር ያገኘሁት እና ዜማ ደራሲም ነው ያዜማል እንደምን ድምጽም አለው እኮ ይዘፍናል በጣም ትንሽ ያለ ይዘፍናል እና ይቀርበኛል ከኛ ቀደም ብሎ ብዙ ስራዎችን ሰርቷል በተለይ የኩኩና ዳምጦ አየለ እና በጣም የሚገርም ነገር በደርግ ዘመን እኔ ራሴ ግራ ይገባኛል እስካሁን ድረስ እንዴት ሁሌ ሳስበው በምን ምክንያት ያዘፈን ላኪልኝ የሚል ዘፈን የተሰራው ላኪልኝ ወራከት ደብዳቤ ታስቤላል እሷ ደግሞ ላኪን እኔ ማልከለ የለም ወይ ኩኩዬ ማለት ነች እያለች እየተቀባበሉ የሚሰሩትን ዘፈን ከዛ በፊት በደርግ ዘመን ነው ያው በዛው ዘመን ላይ ነው ደግሞ የሚገርመው ነገር ዘመኑ አልተቀየረም በደርግ ዘመን ነውና ከዛ ከሁለት ወይም ከ3 አመት በፊት ይሆናል በደንብ እንትኑን አላስታውስም በተስፋ ከበራራው ትግል ባሻገር በልና ይታየኛልና ወባገር ሶሻሊዝም ብሎ ኮሙኒዝም ምናምን ብሎ ነበር የሚዘፍነውና በየቀኑ እንግዲህ አንተም ታስታውሳለህ ሁላችንም በቴሌቪዥን ላይ ከባንዱ ጋር ምናምን እየሰራ ምናየው ዘፈን ነውና ይሄ የኮሙኒዝም ወይም ደግሞ የነበረው ሶሻሊዝምን እንትን የሚያቀነቅን ዘፈን ነውና እዛው ላይ ያዩ ግጥሙ ቀይሮ በፍቅር አድርጎ
ላክልኝ በነጭ ወረቀት በናደንደሎ በናፍቀት እሷ ደግሞ እኔማ ልኬልህ የለም በጣም ተሸጠ አልበምም ነበር እርጣት ፕሮግራም ላይ በየጊዜው መክፈቻ ነበር በቃ መነጋገር አይሆንና እንዴት ሳችሁስ እንደው ምናልባት እንደው ላይሰሙ ይችላሉ እንግዲህ እንደው ሌሎቹ ካድሬዎችም ሆነ ጉዳዩ የሚመለከታቸው ሰዎች እንዴት ዝም አሉ እያልኩ እስከዛሬ ይገርመኛል ደንቀኛና ለከና በጣም ድፍረቱ ያየህ ድፍረት በጣም ነው በቃ ነገር እንትን አድርጎ ማቅረቡና በዝምታ መታለፉ እና ይገርመኛል እና ይሄ እንዳለው ሆኖ አስቴር ጋር የሰራቸው በተለይ ዳንተ ስድቀ ሱግጥም በቃ ዘፈኑን በጣም ነው የምሰማው እኔ መኪና ውስጥ በጣም ቅድም እንደነገርኩ የአስቴር ዘፈኖች ከዚህ በፊት የነበሩትንና ይሄን ካሴት በተለይ በጣም ነው የምሰማው እዛ ላይ ሰውየው እንዴት አድርጎ እንደሚያጀግነው በቃ እሷ ደግሞ እንዴት እንደምትርበተበት በቃና አማላጆቹ ቃል እንትን ብለው ሲሄዱ በቃ እንዴት ብለው እንደሚመለሱ ፈርተውት እንዴት እንደሚመለሱ በቃ እና እሷ ደግሞ በቃ እኔ ካሁን በኋላ አልፈልግም ብዬ ሄጄ በቃ ምናምን ማታ ላይ ደግሞ ለማመጣው ስለማመጣው ደግሞ እሱ በቃ እንደዚህ በሚገርም ምን በነገርኩ አይነት አገላለጽ ሳይሆን ሰማዋለና እንትን ትላለህ አድማጮችም ያውቁታል በየገምታለውና እነዚህ ጊዜ እዛ ላይ ብዙ አልበሙ ላይ እንደው ሲሆን ሙሉ አልዛገን ሙሉ ስራ የሱ ነው ሙሉ ስራ የሱ ግጥም ይመስላል ግጥሞቹ የሱ ናቸው አንተ ተጨምርበታለህ ሌሎችም ያዩሳባቸውን ስራዎች በተለይ ደግሞ የኃይልዬ ታደሰ የኢትዮጵያ አምላክ በጣም ይገርም ዘፈን ደግሞ ኢትዮጵያን ስታስብ በጣም አሁን እሱ ዘፈን በቃ ብዙ ጊዜ አለመሰማቱም ራሱ ቁጭት አለኝ በቃ በጣም የሚገርም ዘፈን ነው ኢትዮጵያን በአግባቡ የገለጸበት የጻፈበት ሀገሩን በቃ እንትን ያለበት እና ያዩ እንዳልከው ሲፈልግም ቁጥም ነው እንትን ማይሎ ከሆነ እንትን ብዙ የሚያወራም አይደለም ካወራም ደግሞ በጣም ጨዋታ ይችላል በተረፈ እዚች ሀብል ላይ ወለ ማል ብዙ ይሄ ሀብል እንግዲህ ምናልባት 25 አመቷ ነው እንግዲህ ብዙ አላወልቃትም ካንገቴ ላይ ብዙ አይወልቅም አልፎ አልፎ ምናምን በሆነ አጋጣሚ ካልሆነ በስተቀር ሁሌ ካንገቴ ላይ አትወልቅ እንግዲህ 25 አመቷ ነውና ልክ ወደ ስራ ያደረገ ለመጨረሻ ጊዜ ሰመጣ ይሸኙ ሰዎች ስም ነው ያለው እዚህ ጋር ምናልባት ካሜራ ቢኖር ኖሮ በጣም አስጠግቻ ያሳይ ነበር እዚህ ላይ ጂኤም ነው የሚለው ግርማ ተፈራ ኤም ሞጂ ነው ሞገስተካ ዋይቲ ያየራድ ፀሐዬ ዋይ ደግሞ ሌላ ማን ነበር ዋይቲ ያሬድ ጸጋይ ያየራድ ፀሐዬ ያየራድ ለምረው ፀሐይ ዮሐንስ ጸጋይ ሸቱና ያሬድ ተፈራና ይላል አረጋኸኝ እነሱ ተሰባስበውና እዚህ ጋር ለግማት የሳትኩት ካለ በጣም ይቅርታም ጄኤም ቢያለው ግርምሽ ነበር ኤም ሞጂ ነው ሞገስተካ ከዛ ዋይቲ ያየራድ ለምረውና ፀሐይ ዮሐንስ ከዛ ዋይቲ እንደገና ደግሞ ያሬድና ጸጋይ ሸቱና አረጋኸኝ ወራሽ ዋይቲ አውና በዚህ አጋጣሚ ሁሌ አንገቴ ላይ ይያት ሜዶ ሀበል ላይ ያዩም ቅርስ ስላለ እነሱ አሰርቶ ይሰጡኝ ይሸለሙኝ ስለሆነች ዶች ልናገር በዚህ አጋጣሚ ብዬ ነው ዋው የሚገርም ነው አቤ ፍቅራቸውም አክብሮታቸውም ደስ ይላል ወደ ያዩ ስንመለስ ያዩ እንዳልኩ ነው የጀግናው የቀድሞ የኢትዮጵያ ሰራዊት ባልደረባ ቤተሰብ ልጅ ነው በዛ ፍቅር ውስጥ ነው ያደገው ያዩ ልደታ ቶሎሳ ሰፈር ነው ያደገው ጦር ኃይሎች ሆስፒታል እየሄደ ለኢትዮጵያ ዋጋ የከፈሉ የኢትዮጵያ ሰራዊት አባላትን ጉዳት ለሀገር የሚከፈልን ዋጋ ባይኑ ያያደገ ሰው ነው ያ ፍቅሩ ነው ኢትዮጵያ እንዳለ ከዚች ምድር ሳያስብ እንዲሄድ ያረጋው የሚመስለው እውነታውም እሱ ነው እንዳልኩ ለኢትዮጵያ ትልቅ ልምና ምኞት ነበር ይሄ ዝም ብሎ የሚባል ሳይሆን በያዩ ስራዎች ውስጥ የምታየው ነው ቆሜ ለማርቀሽ ውስጥ አንገትሽ ራስሽን ችሎ ሊየውና ማግስቱን ይውሰደኝ 10 ሚሊዮን ብሎ ነው እየተመኛል አንገትሽ ራስሽን ችሎ ሊየውና ማግስቱን ይውሰደኝ 10 ሞት ይምጣና ኃይልዬ ላይ ኢትዮጵያ ጥሎ ማይጥላት የራሱ አምላክ አላት ነው አምላክ አላት ኢትዮጵያ ጥሎ ማይጥላት የራሱ አምላክ አላት ኢትዮጵያ ጥሎ ማይጥላት የራሱ አምላክ አላት
ኩኩ ላይ ውበትና ምርቷን ሲገልጽ ማይተ ከሆነ ይችናት ሀገሬ ፍልቅልቅ መንደሬ ብሎ ነው የሚገልጸው ፍልቅልቅ መንደሬ ያው በጣም ይችነች ሀገሬ ፍልቅልቅ መንደሬ ይችነች ሀገሬ ፍልቅልቅ መንደሬ ያየራዳ ላምረው ኮሚኒዝምን በላኪልኝ የቀየረ የሚገርም ገና ለግላጋ ወጣት ነው በዛ ነው በጣም ስራውን የሰራበት መንገድና አጋጣሚ ደግሞ ሌላ ጊዜ ከራሱ ከደራሲው ከተውውቃቸው ጀምሮ እጅግ የሚገርም ታሪክ አለው ለኛ የሆነ ያቢው ዘፈን በፍቅር ለውጠው የሰውን ልብ አሸንፈው በሷ አዘፋፈን ዳምጦ አየር ከዛንትን ወጥቶ በቃ በፍቅሩ ሲገባ ለካ ፍቅር መስፈን ይችላል እንደዚህ እስኪባል ድረስና የኩኩዬ ደግሞ ምንድነው እሷ ልቧ ከፈቀደ ከማንንም ጋር ይሁን ከማንንም ጋር በቃ ሙያ ያሸንፋታል ብዙ ኩኩዬ እንደማይሆን ምትመርጣቸው ዘፈኖች ደግማ ምትዘፍናቸው ዘፈኖች የሚገርሙ ናቸውና አመለካከቷን በዚሁ አጋጣሚ ላመሰግናት ፈልጋለሁ ኩኩሻን ልክ ነህ እሺ ወደ ቢቀጥለው ማለፍ እንችላለን አስቱ ጋር ንግባ አስጨናቂ ከፍ ያለው ጋር እንዴ በሚገባ እስቲ እንዲያው ስለ አስጨናቂ ከማውራታችን በፊት በጣም ጥቂት ስራዎቹ እድሜ ላንተ ማለት ፈልጋለሁ ያልኩበትን ምክንያት እገልጻለሁ የኔ ሸበላ ጠንበለላ አይናማ ሎጋ ጠፋይ ሳይነጋ ምነው በሌሊት በብርዱ ታየሽ መንገዱ ምነው በሌሊት በብርዱ ታየሽ መንገዱ ገዳም እንደገባ እንደ መነኮሴ መራቅሽን ያየ የሸጋ ልጅ መውደድ የቆንጆ ልጅ መውደድ የሸጋ ልጅ መውደድ የቆንጆ ልጅ መውደድ አካላት ያዘናሉ በገበላይ ሲል ፍቅርሽ ወደና አንቺ ላይ ነሳና አድማጭ ተመልካቾቻችን ተመልሰናል ከደራሲ አስጨናቂ ከፍ ያለው ስራዎች መካከል ጥቂቶቹን ነው የሰማነው በነገራችን ላይ አቤ ስለ አስጨናቂ ከሚያሳዝነው ከሚያማው ነገር አንዱ እሱም ቅድም ያልኩ አይነት አሳዛኝ ምንም አይነት የፎቶግራፍ ማስረጃ እስካሁን ማግኘት አልቻልኩም እና የገዛ ስራዎቹን እንኳን እንዲያው ምስሉና ታሪኩ በዚች ነጥብ በመታከል ነገር እንኳን እንዲቀመጥ ለማድረግ አልተሳካም እስካሁን ይህ ማለት ግን እስከመጨረሻው አይሳካም ማለት አይደለም በነገራችን ላይ ስለሱም ሁሉም ያንተን ያህል በቅርበትም ይሁን በስራዎቹ የሚያውቁት የተሻለ መረጃ የመስጠት ኃላፊነት አለባቸው ብዬ አስባለሁ በዚህ አጋጣሚ እኔ ግን ሁሌም ጥረቴን እቀጥላለሁ ምክንያቱም የለፉ ሰዎች እኔ በቻልኩት አቅም እንኳን ትንሽዬም ቢሆን ታሪካቸው እንዲታወቅ እንዳንተ ኃላፊነት ከሚሰማቸው ሰዎች ከሌሎችም መረጃዎች በዚህ አጋጣሚ ታምራት አበበ የሚችለው እንዲያጋራይ ሞክሬ ነበር ዞሮ በጣም የሚያሳዝነኝ ባለሙያ ነው ታሪኮቹ ስራዎቹ በአግባቡ እስካሁን ካልተቀመጡላቸው አብዛኛዎቹ የዜማ የግጥም ደራሲዎች አንዱ ነው ማለት ይቻላል ቀድሚያ ይሄን ማለት ፈልጌ ነው በጣም ተወርኑ በጣም የሚገርም ነገር የሚያሳዝነኝ ለምንድነው አስጨናቂ ከፍ ያለው በራሱ በቅርብ ሰዎቹ ነው የሚከዳውና ስራዎቹ እንትን የሚባሉበት ለምንድነው አይገባኝም እና ብዙ የሱ የሆኑ ስራዎች በሌሎች ሰዎች ስምንት እንደሉ እንደገናም ደግሞ በኔ ራሴ እና ኤፍ ሄደን የተቀበልናቸውን ዘፈኖች ቆጥሮ ያስጠናንን ዘፈን እንግዲህ ስናጠናው አስቱ ድምጻዊ አይደለም በድምጻ ያስጠና እንትን አይደለም ያስጠና በፒያኖ የሚያስጠና በፒያኖ ያስጠና ያው ደረቁን ስኬሌተን ነው የሚያስጠና እና በጣም የሚገርም ነገር እንደው እዚህ አጋጣሚ
የሰጠን ዜማ ማለት በፒያኖ ሲጫወተው እኔ ሌላ ዜማ ነው ያዘምኩት ኤፍሬም ታምሩ ሌላ ዜማ ነው ያዘመው በቴፕ እየቀረጽን እኔና ኤፊ ሄደን ማለት ነው አስጨነቀኝ ጋር ብዙ አልሄድበትም ይሄን ታሪክ ግን እንደው በቃ ለታሪክ ስለሆነ በቃ ልናገረውና ለምን ልብ ውስጥ ተቀምጦ ለሚቀመጥ ለምን ይሄ ምስኪን ሰው በህይወት በሌለበት እንትኑ ላይ በቃ ብዙ እንደዚህ አይነት ነገር ሲሰራበት ያንን ሳይ በጣም ነው እንትን ምለውና ያ ዜማ እሱ በእጁ እየተጫወተ በፒያኖ እየተጫወተ የሚያሰማን ዜማ 10 ዘፋኝ ቢመጣ 10 አይነት ነው እንትን ነው ለምሳሌ ማንኛውም ፒያኒስት ወይም ደግሞ ፒያኖ የሚጫወት ሰው ዜማ ሲያስጠና በፒያኖ ብቻ ካስጠና የዘፈኑ በፍሬዞቹ ብቻ ነው የሚገናኘው እንጂ ለአስር ለምሳሌ ለሙልቀን ለኤፍሬም ላረጋኝ ለቴዲ ለፀሐዬ ለነዋይ በሰጣቸው ሁሉም የተለያየ ዜማ ነው የምታገኘው የተለያየ ከፍሬዙ ውጭ ማለት ማረፊያው ከመገናኘው ለምን ደረቁ ነው የሚሰጠው ባባዳ ካለ ላ ይላል አንደኛው ደግሞ ላ ሌሎች ይችላል አንደኛው ደግሞ በተለያየ አይነት ልጫውተውና እኔና ኤፊ እንኳን እዛ ዘፈን ላይ ያስጠና ዘፈን ላይ ቤት ወስደን ይሄ ያንተ ነው ጥሩ የተባባል ነው የማን እንደዚህ ከኔ የተወሰነው ቆንጆ ከሱ የተወሰነው ቆንጆ ምናምን ያያርንና አስጨናቂ እዛ ይሰራው እንትን ላይ ፒያኖ ላይ ያ ዘፈን ላይ ሌላ ሰው ነው ሲባል በጣም ደነገጥኩ ለምንድን ነው እንዴት ነበር እንግዲህ ያ የሰጠው ሰው ወይኔ ነው ያለው ሰው ሲዘፍነውና እንትን ሲለው እንዴት ነበር እንደኛ አይሆንም እርግጠኛ ነኝ አሁን ወደሚቀጥለው ወደ ሌላ መጣላ ሌላ እንትን ላይ መጣላልና አስጨናቂ በገዛ በቅርብ ሰዎቹ ነው እንትን ይለውና በአብዛኛው ስለሱ ብዙ መናገር ሞክር ያለው ለምሳሌ ይሽጋሊ ሞደሱ እንትን ፍቅር ተስተazማቹ የሱ እንደሆነ ቺካጎ ስትሆን እንዳስተኛውትና አርጋይ ላይ ተማምለን ስለ ፍቅር ደግሜ ነው መናገር ይሄ ነገር ለምን ምን መሰለ ዝም ብሎ አሁን አንዱ ደራሲው እኔ ነኝ ይልና መጨረሻ ላይ እቺ ፓርት የሱ እንዳልሆነ በዛኛው ተጠቃሉ እንዳይሄድ የሚል ነው ታሪክ መቀመጥ አለበትና ይሄን ያረኩትም ደግሞ እኔ ነኝ ካስጨናቂ ዜማ ላይ ወስጄ እስኪ ዘለል ዜማው ማን እንደሆነ ራሱ አላውቅም ሁለተኛው ክራም እንዳይተክነ ምናምን ካለ በኋላ ተማምለን ስለ ፍቅር መውደዳችን እንዴት ይቅር ፋስ ማላችን እንዳይፈላ ለፍቅራችን ተማምለን ስለ ፍቅር መውደዳችን እንዴት ይቅር ነፋስ ነፍሶ መሃላችን እንዳይጠፋ መውደዳችን ያስጨናቂ ዜማ ነው አምጥቼ ነኝ የገጠምኩት እንደዚህ አይነት ታሪኮች ብዙ አሉትና በቃና ምንም በቃ አስጨናቂ ክፈለው በቃ ስራዎቹ ዝም ብሎ ሜዳ ላይ የቀሩ ናቸው ሌላ ቀርቶ አሁን የተበተኑ የኤፍሬም ካሴት ላይ ያሉ ስራዎችን ሰምተህ ማየት ትችላለህ ምን አይነት ዜማዎች እንዳሉ ጥላውን ገሰሰ ስራዎች ላይ መጨረሻው ላይ መጨረሻው ሳይሆን የሆነ እንትን ላይ ፍቅር ይገላል እዛ ላይ በቃ ብዙ ስራዎች እንዳሉ ሁሉ አቃለው ግን በቃና በገዛ እንትንና መቼም ስላስጨናቂ ልናገር ከተባለ ብዙ ነገር መናገር ትችላለህ በቃ ዝም ብሎ እንዳልከው በቃ ብዙ ስራ እየሰራ ዝም ብሎ በቃ ህይወቱን ዝም ብሎ ያሳለፈና ሳይታወቅለት ዜማዎቹ በቃ የሱ መሆኑን ሳይታወቅ እንትን ያለ ሰው ነውና ወደሚቀጥለው እሺ አቤ